የዓለም ዋንጫው ዛሬ ይጀመራል። በዚህ ዓለም ዋንጫ ላይ አሸናፊ የሚሆነው ቡድን ሀገር ማን ነው? በዚህ ዓለም ዋንጫ ላይ ፍሎፕ የሚሆነው ሀገር ማን ነው? እንዲሁም ደግሞ ዳኮስ ሳይጠበቅ ብዙ ፕሮግረስ የሚያደርገው ሀገር ማን ነው? የጎልደን ቡትን እንዲሁም ደግሞ ፕሌየር ኦፍ ዘ ቶርናመንት የሚባለው ማን ነው? እንዲሁም ቦልድ ፕሬዲክሽን በዚህ ቪዲዮ አሳውቃችኋለሁ። የእናንተንም ኮመንት ላይ አሳውቁኝ። ከቢግስ ፍሎፕ ስንጀምር እኔ በዚህ ዓለም ዋንጫ ላይ ፍሎፕ የሚባለው ሀገር የሚሆኑት ብዬ የማስበው ጀርመኖች ናቸው። በተለይም ደግሞ ከብራዚሉ የዓለም ዋንጫ በኋላ በእግራቸው ሳይሆን በአፋቸው ነው መጮት የሚወዱት። አይ ቲንክ በዚህም ቶርናመንት ላይ ፍሎፕ ይሆናሉ ብዬ አስባለሁ። እዚህ ዓለም ዋንጫ ላይ ሳይጠበቅ ብዙ ፕሮግረስ የሚያደርገው ሀገር የትኛው ነው ካላችሁኝ፣ የአፍሪካን ባይ ስላለብኝ አምገነሳይ ሴኔጋል አይ ቲንክ ከሞሮኮ በመቀጠል በዓለም ዋንጫ ታሪክ ሰሚፋይናል መድረስ የቻለች ሀገር ትሆናለች ብዬ አስባለሁ። አፍኮንን በኮራፕሽን ብትቀማም አይ ቲንክ በዚህ ቶርናመንት ላይ ጥሩ ፕሮግረስ ያሳያሉ ብዬ አስባለሁ። በዚህ የዓለም ዋንጫ ኮኮ ጎል አግቢ ሆኖ የሚጨርሰው ማን ነው ካላችሁኝ፣ በዚህ ሲዝን በባየር ሙኒክ በሁሉም ኮምፒቲሽኖች ላይ 61 ጎሎችን ያስቆጠረው ሃሪ ኬን አይ ቲንክ የጎልደን ቡትን አዋርድ የሚያሸንፍ ይመስለኛል። እንግሊዞችም እስከ ፋይናል እንዲሁም ደግሞ እስከ ሰሚ የመድረስ እድል ስላላቸው እሱም የጎልደን ቡትን የማሸነፍ እድል አለው ብዬ አስባለሁ። ፕሌየር ኦፍ ዘ ቶርናመንትስ የሚባለው ተጫዋች ማን ነው ካላችሁኝ፣ ብሬኖ ፈርናንዴዝ ነው። በተለይም ደግሞ ክለብ ፎርሙን ወደ ሀገሩ በማድረግ የፔሌን የ6 አሲስት ሪከርድ እንደ ፕሪሚየር ሊጉ አሲስት ሁላ በዓለም ዋንጫ ላይ ብሮክ የሚያደርግ ከሆነ ይህንን ነገር ያሳኳል ብዬ አስባለሁ። በመጨረሻም የዓለም ዋንጫ አሸናፊ የምትሆነው ሀገር ማን ነው ከተባልኩኝ መልስ የሚሆነው ፖርቹጋል ነው። ፖርቹጋሎች አይ ቲንክ የትኛውም ሀገር የተሻለ ምርጥ የሚባለው ሚድፊልደር ይዟል። ቪቲኒያ፣ ጆዋ ኔቬስ እንዲሁም ደግሞ ብሩኖ ፈርናንዴዝ። እነዚህ ተጫዋቾች በክለብ የሚያደርጉትን ወይም ደግሞ ያሳዩትን ፐርፎርማንስ በሀገራቸው የሚደግሙት ከሆነ በሮናልዶ እገዛ ይህንን ዋንጫ ያሳካሉ ብዬ አስባለሁ። የእናንተስ የዓለም ዋንጫ አሸናፊን ጨምሮ በእነዚህ ቦታ ላይ የምታስቀምጧቸው ቡድኖችና ተጫዋቾች እነማን ናቸው? ኮመንት ላሳውቁኝ። በቀጣዮቹ 5 ሳምንታቶች ስለ ዓለም ዋንጫ የሚደረጉ ጨዋታዎችን እንዲሁም ደግሞ አዳዲስ ነገሮችን በዚህ ቻናል አሳውቃችኋለሁ። የእንግሊዝ ብሔራዊ ቡድን እንዲሁም ደግሞ ፖርቹጋልና ብራዚልን በዚህ ቻናል እንደግፋለን። ላይቮችን እንገባለን። ካሞን ፖርቹጋል ፉትቦል ኢስ ካሚንግ ሆም።